በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም አድማጮቻችን፣ ይህ በመናኸሪያ ሬዲዮ 99.1 ዘወትር ሰኞ ከ7 ሰዓት እስከ 8 ሰዓት የሚቀርበው የሃሚንግ ስፖርት ዝግጅት ነው። በዛሬው ዝግጅታችን በስፖርተኞች ግለ ታሪክ ዝግጅታችን ደግሞ ባሳለፍነው ሰኞ ጀምረነው የነበረው የሊዮኔል ሜሲ ያልተሰሙ የልጅነት ታሪኮች ክፍል 3 ዝግጅት ወደ እናንተ እናደርሳለን። ፕሮግራሙን አዘጋጅቶ በማቅረብ ይሳቃ ቀለመወርቅ፣ ፕሮግራሙን በመምራት ሜሮን ኃይለስላሴ ከእለቱ ስርጭት ተቆጣጣሪ መልካሙ ደባስ ጋር አብረናችሁ እንቆያለን። ዝግጅታችንን በቦይስ ቱ ሜን እና ማሪያ ኬሪ በጋራ በተጫወቱት ዋን ስዊት ዳይ በተሰኘው ሙዚቃ እንጀምራለን። የሃሚንግ ስፖርት ያለሰኘው ዝግጅት ጋር አብራችሁን ቆዩ። ከሙዚቃው ተመልሰን መተናል። ቦይስ ቱ ሜን እና ማሪያ ኬሪ የተጫወቱት ሙዚቃ ነበር። ቀደም ሲል የሰማችሁት ሙዚቃ ቦይስ ቱ ሜን እና ማሪያ ኬሪ በጋራ የተጫወቱት ዋን ስዊት የተሰኘው ሙዚቃ ሲሆን እንደ አውሮፓውያን አቆጣጠር በዳር 1995 ካወጡት 5ኛ የስቱዲዮ አልበማቸው ዴድሪም ላይ ያለ ሙዚቃ ሲሆን በኮሎምቢያ ሪካርድስ አማካኝነት ነበር የወጣው። የሙዚቃውን ግጥም በመጻፍ ማሪያ ኬሪ፣ ማይክል ማኬሪ፣ ናታን ሞሪስ፣ ዋኒያ ሞሪስ እና ሹዋን ስቶክማን ተሳትፈውበታል። ሙዚቃውን ፕሮዲዩስ ያደረጉት ደግሞ ዋልተር አፋንሲፍ እና ማሪያ ኬሪ ናቸው። በፖፕና በሪትም ብሉስ ወይም አር&ቢ ስልት የተቀነቀነ ሙዚቃ ነው። እሺ እንዴት ነው ሳምንቱ? እንዴት አለፈ? ይህ ሳምንት የተለያዩ ስፖርታዊ ክንውኖች የተከናወኑበት ነው። የእንግሊዝ ፕሪሚየር ሊግን፣ የአውሮፓ ቻምፒየንስ ሊግን ደግሞ በትናንትናው ዕለት የተደረጉ ጨዋታዎችን ተመልክቻለሁ። እንግዲህ ዛሬም ጨዋታዎች ይኖራሉ። እሱን ነው እንደው የምናነሳው በውጭ ሀገር ስፖርታዊ መረጃችን። ኦኬ መልካም። ወደ መጀመሪያው የሀገር ውስጥ ስፖርታዊ ጉዳዮች ነው የምናልፈው። የኢትዮጵያ እግር ኳስ ፌዴሬሽን በ2018 ሁሉም የፕሪሚየር ሊግ ተሳታፊ ክለቦችን ከ17 ዓመት በታች ቡድን እንዲይዙ የሚያስገድድ መመሪያ አውጥቷል። ይህንን በመመልከት እንጀምራለን። የኢትዮጵያ እግር ኳስ ፌዴሬሽን ከ2017 የኢትዮጵያ ፕሪሚየር ሊግ መጠናቀቅ በኋላ የተለያዩ ውሳኔዎችን ሲያስተላልፍ ተመልክተናል። የክለቦች የፋይናንስ አስተዳደር መምሪያን ደንብ የተላለፉ ክለቦችን የቅጣት ውሳኔን ማስተላለፉን በሃሚንግ ስፖርት ማንሳታችን ይታወሳል። ከዛ ደግሞ
ቀደም ብሎ ባለው ሳምንት የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላት ሰኔ 24 2017 ባካሄዱት ስብሰባ ከወሰኑት አበይት 10 ጉዳዮች መካከል በተለይ 10ኛው የተለያዩ ጥያቄዎች የሚያጭሩ ነገሮች የተነሱበት እንደነበር ይታወሳል። የ2018 የውድድር ዘመን የኢትዮጵያ ፕሪሚየር ሊግ በ2017 ተሳታፊ የነበሩ 18 ክለቦችና ከከፍተኛ ሊግ ያደጉ 2 ቡድኖችን በማካተት በ20 ክለቦች መካከል እንዲካሄድና በ2018 የሊግ ውድድር 4 ክለቦች ወደ ከፍተኛ ሊግ እንዲወርዱ 2 ክለቦች ደግሞ ከከፍተኛ ሊግ እንዲያድጉ እንዲደረግ መወሰኑን አሳውቋል። ስለዚህ ነገር የተወሰኑ ነገሮችን ማንሳት እፈልጋለሁ። የ17 ዓመት በታች ቡድንን በክለቦች ውስጥ ስለማካተት ከተነሳው ዝርዝር ጉዳይ በፊት የኢትዮጵያ ፕሪሚየር ሊግ 16 ክለቦች የሚሳተፉበት ውድድር ነበር። ባለፉት ጊዜያት በዚህ መልክ ነበር ከዘንድሮ ዓመት በፊት በነበረው ስንከታተለው የነበረው ሊጉን። በ2017 ግን በተለየ ምክንያት በኢትዮጵያ ፕሪሚየር ሊግ 18 ክለቦች የተሳተፉበት ነበር። እንደውም ወልቂጤ ከተማ በክለብ ላይሰንሲንግ ጉዳይ የተጫዋቾች ደሞዝ ከፍሎ ባለመጨረሱ ይህንንም እንዳስተካክልና ወደ ውድድሩ እንዲመለስ ቢጠበቅም በፕሪሚየር ሊጉ የ3 ጨዋታ ፎርፌ ስላለፈው አንድ ክለብ ደግሞ የ3 ጨዋታ ፎርፌ የሚያልፈው ከሆነ በወጣው ደንብ መሰረት ከውድድር ውጭ ነው የሚሆነውና ከ2017 የኢትዮጵያ ፕሪሚየር ሊግ ውድድር ውጭ ሆነ እንጂ እንደውም 19 ክለቦች ነበር በሊጉ በዘንድሮ ዓመት ተሳታፊ ሆነ የነበረው። ያምናው ፕሪሚየር ሊግ የትግራይ ክልል ክለቦችን ከራቁበት ፕሪሚየር ሊግ ወደ ሊጉ በመመለስ ተሳታፊ ማድረግን ያለመ ስለነበር መቀለ ሰባ እንደርታ፣ ስሁል ሽረና ወልዋሎ ዓዲግራት ዩኒቨርሲቲ ሲቀላቀሉ ሊጉን 18 ክለቦች ተሳታፊ ሆነው ጀመሩት ማለት ነው። ስለዚህ በዚህ ምክንያት ነው 18 የሆነውና በምክንያት ነው ልንን እንችላለን። አሁን ግን በ2018 ሊደረግ የታሰበው በ16 ክለቦች ፎርማት የምናውቀው የኢትዮጵያ ፕሪሚየር ሊግ ልክ እንደ እንግሊዝ ፕሪሚየር ሊግ በ20 ክለቦች መካከል ለማድረግ ነው እንግዲህ የክለቦች ውድድር ለማድረግ ፌዴሬሽኑ የወሰነው እና ይሄ ምን ያህል ውጤታማ ያደርገናል፣ ብዙ ጉድለቶች የሉበትም ወይ ሊጉ የሚል ጥያቄ ያስነሳል። አንደኛው ሊጉን በ20 ክለቦች መካከል ለማድረግ የሚያስችል የስፖርት ፋሲሊቲ አለ ነው የሚለው ነው። እኔ መጀመሪያ አእምሮዬ ላይ የሚመጣው የመጫወቻ ሜዳ፣ የልምምድ ሜዳ፣ የሰው ኃይል፣ እነዚህ ሁሉ ነገሮች ክለቦች በበቂ ሁኔታ አሟልተዋል የሚለው መታየት አለበት። ጨዋታዎቹም ይጨምራሉ። ቢያንስ አንድ ቡድን ተጨማሪ 8 ጨዋታዎችን ያደርጋል። ምክንያቱም እያንዳንዱ ክለቦች 2 ጊዜ ነው እርስ በርስ የሚገናኙት የሆም ኤንድ አዌይ ጨዋታዎች ማለት ነው። ምንም አሁን በተወሰኑ ክልሎች ላይ ቢሆንም ባለፉት ጊዜያት የኢትዮጵያ ፕሪሚየር ሊግ እየተደረገ ያለው የተወሰነ ጊዜ ድሬዳዋ፣ የተወሰነ ጊዜ አዳማ፣ የተወሰነ ጊዜ ሀዋሳ ነው የሚደረገው እና ያ ቢሆንም ዞሮ ቡድኖቹ በአመት 2 ጊዜ ይገናኛሉ ማለት ነው። ጨዋታዎቹም ይጨምራሉ። ቢያንስ አንድ ቡድን ተጨማሪ 8 ጨዋታዎች ያደርጋል። እያንዳንዱ ክለብ 2 ጊዜ እርስ በርስ ይገናኛል። ለምሳሌ አንድ ቡድን ከአንድ ጨዋታ ወደ አንድ ጨዋታ ለሚሄድ የሚያወጣቸው ወጪዎች አሉ። እዚህ ላይ የሆቴል ምግብን ማንሳት እንችላለን። እነዚህ ወጪዎች ቢያንስ በአንድ ጨዋታ እስከ 1 ሚሊዮን ብር ሊያስወጡ ይችላሉ። ይሄ እንግዲህ በ8 ጨዋታ ስትደምረው 8 ሚሊዮን ብር እንደማለት ነው። ይህ ከሆነ ደግሞ ክለቦች ላይ የሚጨምረው ወጪ ከየት ነው የሚመጣው የሚል ጥያቄ ያስነሳል እና በደንብ ታስበው የተወሰነ ውሳኔ ነው ብዬ እኔ በበኩሌ አላስብም። በሌላ ጊዜ ደግሞ ክለቦች፣ ተጫዋቾች፣ አሰልጣኞች ራሱ የኢትዮጵያ እግር ኳስ ፌዴሬሽንም በአሚንግ ስፖርት የሚለውን ጉዳይ ይኖራል ብዬ አስባለሁ፣ አድማጮችን ጨምሮ ማለት ነው እና የምንመለስበት ጉዳይ ነው የሚሆነው። ወደ አነሳሹ የዕለቱ ሀገር ስፖርታዊ ጉዳይ ስንመጣ የኢትዮጵያ እግር ኳስ ፌዴሬሽን በ2018 ሁሉም የፕሪሚየር ሊግ ተሳታፊ ክለቦች ከ17 ዓመት በታች ቡድን እንዲይዙ የሚያስገድድ መመሪያ አውጥቷል። በዚህ ጉዳይ ላይ የራሴን ሀሳብ ከማስቀመጤ በፊት ግን ዝርዝር የተቀመጠው ጉዳይን ለአድማጮቻችን እንግለጽ። አንደኛው ክለቦች ለአዲሱ የውድድር ዘመን ሊያሟላቸው የሚገቡ መስፈርቶች ይሄ ሰርኩላር ቁጥር 1 2018 ብሎ ያስቀምጠው ሁሉም የፕሪሚየር ሊግ ተሳታፊ ክለቦች ከ17 ዓመት በታች ቡድን እንዲይዙ ይገደዳሉ ይላል። ቡድናቸውን በውድድር አመቱ መጀመሪያ ላይ አዋቅረው አስፈላጊ ሰነዶችን ለኢትዮጵያ እግር ኳስ ፌዴሬሽን በማቅረብ በክልላዊ የውድድር መዋቅር መወዳደር ይጠበቅባቸዋል ነው የሚለው። ሁለተኛው ደግሞ ሁሉም የፕሪሚየር ሊግና ከፍተኛ ሊግ ተሳታፊ ክለቦች ከ20 ዓመት በታች ቡድን እንዲይዙ ይገደዳሉ። ቡድናቸውን በውድድር አመቱ መጀመሪያ አዋቅረው አስፈላጊ ሰነዶችን ለኢትዮጵያ እግር ኳስ ፌዴሬሽን በማቅረብ በክልላዊ የውድድር መዋቅር መወዳደር ይጠበቅባቸዋል ይላል። ሁሉም ፕሪሚየር ሊግ ክለቦች ከራሳቸው ከ20 ዓመት በታች ቡድን ቢያንስ 2 ተጫዋቾች ወደ ዋናው ቡድን እንዲያሳድጉ ይገደዳሉ ይላል። የሚያሳድጓቸው ተጫዋቾችም በየአመቱ ከሚደረገው ኦፊሴላዊ የነጥብ ጨዋታ የሊግ የጥሎ ማለፍ እንደዚሁም ደግሞ የአሸናፊዎች አሸናፊና የአህጉራዊ ውድድር ዝቅተኛውን 540 ደቂቃና በጨዋታ ብዛት ዝቅተኛ 10 ጨዋታ እንዲጫወቱ ማድረግ ይጠበቅባቸዋል ይላል። ፕሪሚየር ሊጉ ወደ 36 ሳምንት በ2017 የተደረገውና ቢያንስ 10 ጨዋታ ላይ እንግዲህ ከዚህ ከ17 ዓመት በታች ቡድን ወደ ዋናው ቡድን ላይ ገብተው እንዲሳተፉ ማድረግ ያስፈልጋል ማለት ነው። ሌላኛው ክለቦች ለአዲስ የውድድር ዘመን ሊያሟላቸው የሚገቡ መስፈርቶች ብሎ ያስቀመጠውም አለ። የኢትዮጵያ ወንዶች ፕሪሚየር ሊግ ክለቦች የዋናና ምክትል አሰልጣኝ ዝቅተኛ አሰልጣኝ ፍቃድ ደረጃ የካፍ ኤ ላይሰንስ
ያላቸው እንዲሆኑ ይጠበቃል ይላል። ነገር ግን ለ2018 ብቻ ዝቅተኛ የማሰልጠን ደረጃ የካፍ ቢ ላይሰንስ ያላቸውና አሰልጣኞችን መቅጠር የሚችሉ ሲሆን ለዘንድሮ ዓመት ብቻ ይላል። ውል ያላቸው ነባር አሰልጣኞች እንግዲህ የቀጣዩን የውድድር ዓመት ነው የዘንድሮ ዓመት የሚለው 2018 ለዘንድሮ ዓመት ብቻ ውል ያላቸው ነባር አሰልጣኞች በያዙት የአሰልጣኝነት ደረጃ ይስተናገዳሉ ይላል። ይሄ የሚሰራው ለ2018 ነው ማለት ነው። የወንዶች ከፍተኛ ሊግ ክለቦች ዋና አሰልጣኝ ዝቅተኛ አሰልጣኝነት ደረጃ ደግሞ የካፍ ቢ ላይሰንስ እንዲሆንና የምክትል አሰልጣኝ ዝቅተኛ አሰልጣኝነት ደረጃ የካፍ ላይሰንስ ጀምሮ እንዲሆን ያስገድዳል። ለዘንድሮ ዓመት ውል ያላቸው ነባር አሰልጣኞች በያዙት የአሰልጣኝነት ደረጃ እንዲስተናገዱ ግን ይፈቅዳል ማለት ነው። የፕሪሚየር ሊግ ክለቦች የሚቀጥሩት የአካል ብቃት አሰልጣኝ የአካል ብቃት አሰልጣኝነት ብቃት ማረጋገጫ ማስረጃ ማቅረብም ግዴታ እንዳለበት ያነሳል። በሁሉም ደረጃ የሚገኙ ክለቦች የቡድን መሪ ውል በመፈጸም ህጋዊ ማድረግ ይኖርባቸዋል ይላል። በመጨረሻ የክለቦች ለአዲስ ውድድር ዘመን ሊያሟላቸው የሚገቡ መስፈርቶች የተቀመጠው ሁሉም የፕሪሚየር ሊግ ክለቦች የልምምድ ሜዳቸውን በስታንዳርዱ መሰረት እንዲያዘጋጁ ይገደዳሉ ይላል። ሜዳው በሳር የተሸፈነ መሆን ሲኖርበት መልበሻ ክፍልና መጸዳጃ ሊኖረው ይገባል። እስከ ሰኔ 30 2018 ድረስ አጠናቆ ማሳወቅ ይኖርባቸዋል። እንግዲህ ሰኔ 30 አልፏል። አሁን ዛሬ መስከረም 7 ላይ ነው የምንገኘው። ፌዴሬሽኑ የሚመልሰው ጥያቄ ነው የሚሆነው። ነገር ግን እንደዚህ አይነቱ ነገር ጅማሮ ጥሩ ነው እንደኔ። አሁን የ17 ዓመት በታች ቡድን የአመት በታች ቡድን በፊት ጊዜ የኢትዮጵያ ፕሪሚየር ሊግ ላይ ክለቦች የኢ የቢ የሲ የታዳጊዎች ነበራቸው። እነ መብራት ኃይል ማንሳት ይቻላል፣ እነ መድን ማንሳት ይቻላል። ልክ አሁን መብራት ኃይል ለምሳሌ እንደ ትልቅ ምሳሌ ያነሳዋለሁ። በተደጋጋሚ 1990 ሻምፒዮን የሆነው ሲኒየር ቡድን አለ የኔ ኤልያስ ጀዋር 1993 የመጣው ከታዳጊዎቹ የመጣው ነው። የኔ ዮርዳኖስ ድጋሚ ደግሞ ፕሪሚየር ሊጉን ለሁለተኛ ጊዜ ያሳካውና ክለቦች ታዳጊዎች ላይ እንዲሰሩ የሚያበረታታ ነገር ይፈጥራል። ይሄ መውጣቱ ግን በአንድ ጊዜ የሚሆን አይደለም። አሁን ለምሳሌ ክለቦች የልምምድ ሜዳቸውን በስታንዳርዱ መሰረት ይላል። ምን ያህሉ ክለብ የራሱ የሆነ የልምምድ ሜዳ አለው? የሆነ ሜዳን ተጠቅሞ ተከራይቶ የሆነ ነገር የተወሰኑ ክለቦች ናቸው የራሳቸው ሜዳ ያላቸው። ይሄ የዚህ ክለብ መለማመጃ ነው። ለምሳሌ ኢትዮ ኤሌክትሪክ ጎፋ ካምፕ ላይ ይሰራል፣ ቅዱስ ጊዮርጊስ የሚሰራበታል፣ ቡና እንደዚህ ሊኖሩ ይችላሉ። ሰው ግን ሁሉን ክለቦች ይህ ነገር አላቸው ወይ እና ይሄ በአንድ ጊዜ እንዴት እንደሚሆን በቀጣይ ጊዜ የምናየው ነው። ነገር ግን ባለፉት ጊዜያት በተለይ ከኢትዮጵያ ፕሪሚየር ሊግ መጠናቀቅ በኋላ እነዚህ ጉዳዮች እንግዲህ የእግር ኳሱን ሁኔታ ትኩረት የሳቡ ነበሩ ማለት ይቻላል። እንግዲህ በአብዛኛው አንስተናቸዋል ብዬ አስባለሁ አገራዊ ስፖርታዊ ጉዳዮች ላይ። እንግዲህ አድማጮቻችን እየተከታተላችሁት ያላችሁት የሀሚንግ ስፖርትና አሁን የስፖርተኞች ግለ ታሪክ ዝግጅታችን የሚቀርብበት ጊዜ ላይ እንገኛለን። ባሳለፍነው ሳምንት ስለ ሜሲ ያልተሰሙ የልጅነት ታሪኮች በክፍል 2 አቅርበን ነበረ። ዛሬ ሁለተኛውን ክፍል የምንሄድበት ነው የሚሆነው። ባለፈው ሳምንት ለአድማጮች ያነሳነው ነገር ነበረ ስለ ሜሲ አያት ሲሊያ በድንገት ማረፍ፣ በተመሳሳይ ቀን ተወልዶ አንድ ላይ አብረው ስላደገችው አብሮ አደጉ ሲንቲያና የእድገት ሆርሞኑን በተመለከተ የሚጫወትበት የልጅነት ክለቡ የኒውዌልስ ኦልድ ቦይስ ክለብ ፕሬዚዳንት ግማሽ ወጪውን እንደሚሸፍኑ ለወላጆቹ ማሳወቃቸውንና ለተወሰኑ ቀናት ክፍያው መቀጠሉን ሆኖም በድንገት ግን መቋረጡን ገልጸን ነበር። ያበቃ ነው። ክፍል 3 ይቀጥላል ማለት ነው። ሜር እሺ፣ አብራችሁን ቆዩ። የኒውዌልስ ፕሬዝዳንት እንዳሉት የሊዮ የሕክምና ከፊል ወጪ የሚሸፈንበት ክፍያ ቼክ ወደ እነ ሜሲ ቤት ይመጣ ጀመር። ለተከታታይ የክፍያ ቀናት መከፈሉ ቢቀጥልም አልዘለቀም። በመጀመሪያ ቼኩ ሲዘገይ ሆርጌና ሴሊያ እምብዛም አልተጨነቁም ነበር። በኋላ የቼኩ ነገር የውሃ ሽታ እየሆነ ሄዶ ከዚያም ከነጭራሹኑ ቆመ። የክፍያው ምንጭ ሲነጥፍ በእነ ሜሲ ቤት ቀውስ ገባ። የቤታቸው የምግብ ጠረጴዛ የሆርጌና ሴሊያ የብሶት መተንፈሻ አደባባይ ነው። በምሳም ይሁን በራስ ሰዓት ምግቡ ከተበላ በኋላ የችግር ዶሴዎች እየተከፈቱ መፍትሄ ይፈለጉለታል። ከኒውዌልስ ክፍያ መቅረት በኋላም በድጋሚ የማዕድ ዙሪያው አጀንዳ የሊዮ የሆርሞን ሕክምና ሆነ። በዛም ቀን ውይይታቸው የታዳጊ ልጆቻቸውን ቀልብ ስቦ በሕፃናቱ መኝታ ቤት በር በኩል ይሰማ ነበር። ሆርጌ መፍትሄ ነው ያለውን ለባለቤቱ አጫወታት። ኒውዌልስ ኦልድ ቦይስ ወጪውን የማይሸፍን ከሆነ የሕክምና ክፍያውን የሚከፍልልን ሌላ ክለብ እንፈልጋለን ሲል ቁርጠኝነቱን በድጋሚ ያረጋገጠላት። ሆርጌና ሲሊያ
ያሉ አማራጮች ሁሉ እስከ እንጥፍጣፊው ድረስ ሊጠቀሙ ቆረጡ። በመጨረሻ ሊዮ ፕሮፌሽናል እግር ኳስ ተጫዋች እንደሚሆን አባቱ እርግጠኛ ነበር። ከዛ በፊት ግን የሆርሞኑ መርፌ ጉዳይ መፍትሄ ማግኘት አለበት። እዛ መፍትሄ አለ ከተባለ የማይገባበት ጉድጓድ እንደማይኖር ሰውየው ቆርጧል። በዛች ምሽት ሴሊያ የሊዮና የአባቱን አነስተኛ ሻንጣ ሸክፋ አዘጋጀችላቸው። በማግስቱ ጠዋት አባትና ልጁ ወደ ዋና ከተማዋ ቦነስ አይረስ ተጓዙ። አውቶቡሱ መነሳት ካለበት 5 ደቂቃ ያህል ዘግይቷል። ለጉዞ በሚሆን መልኩ ለብሰው ሊዮና አባቱ ወደ መኖሪያ ቤታቸው በሚወስደው መንገድ መጨረሻ ጫፍ ላይ ቆመዋል። የ4 ሰዓት ጉዞ ይጠብቃቸዋል። አውቶቡሱ እርጅና ተጭኖት በአንድ በኩል የመስኮቱ መስታወት ግማሽ ተሰብሯል። ሊዮ ሊዘጋው ቢታገል አልንቀሳቀስልህ አለው። ወንበሮቹ በቢጫ ግራጫማና ብርቱካናማ ፕላስተሮች ለጥገና ተለጣጥፈዋል። ለግማሽ ሰዓት ያህል በአውራ ጎዳናው ጉዟቸው በራሪው ንፋስ ወደ ውስጥ እየገባ ጆሮ ግንዳቸው ስር አፏጨ። በመጨረሻ ሆርጌ ኮቱን አውልቆ ያለ መስተዋት በቀረው መስኮት በኩል የሚገባውን ንፋስ ጋርዶ አቆመው። ቦነስ አይረስ በጤዛ ተሸፍና ጠበቀቻቸው። የወረዱበት አውቶቡስ ተራ ከሪቨር ፕሌት ስታዲየም ብዙም አይርቅም። በከተማዋ ትልቁ የእግር ኳስ ማዘውተሪያ ስፍራ አለ ከተባለ ይኸው የሪቨር ስታዲየም ቀዳሚ ተጠቃሽ ነው። ካሉበት ቦታ አንስቶ ሪቨር ስታዲየም የሚያደርሳቸውን ታክሲ ተሳፈሩ። ታክሲው ወደ ስታዲየሙ እየተቃረበ ሲመጣ ሊዮ ፊቱን በመስተዋቱ በኩል አዙሮ በአትኩሮት ተመለከተ። ጋብርኤል ባቲስቱታና ሄርናን ክሪስፖ ውብ ጎሎችን እያስቆጠሩ ደጋፊዎችን ባስጨፈሩበት ስታዲየም ለክለብ አትሌቲኮ ሪቨር ፕሌት ቢጫወት ምን ያህል ደስ ባለው። ሆርጌ የልጁ ሐሳብ ስለገባው ትከሻውን መታ መታ በማድረግ አይዞህ የምትጫወትበት ስታዲየም የምታገኝበት ቀን ቀርቧል። ይህን የሰማው የታክሲ ሹፌር የሪቨር ደጋፊዎች ናችሁ ሲል ጠየቃቸው። ከድንገተኛው ጥያቄ በኋላ ሊዮና አባቱ አይን ለአይን ተያዩ። አይ የሮዛሪዮ ሰዎች ነን ሆርጌ መለሰለት። ሃሃሃ የሌፐርስ ደጋፊዎች ናቸው ሁልጊዜ የሚሸነፉ። አሬዳ እነርሱስ? ሆርጌ ከማያውቀው ሰው ጋር እሰጥ አገባ ውስጥ መግባት አልፈለገም። ቤተሰቤን ለባድ ሰው አምቻ አላውቅም፣ ሐሜት አልወድም ካለ በኋላ ሁለቱም ሰዎች እኩል ተሳሳቁ። ሊዮ እንዲህ የሚመች የመጫወቻ ሜዳ አይቶ አያውቅም። ሳሩ ፍጹም አረንጓዴ ሲሆን በልኩ ተከርክሞ ታጭዷል። የሜዳ መስመሮቹ አልፈዘዙም። የጎሉ መረቦች አዲስ ናቸው። ሊዮ በበሩ በኩል ወደ ውስጥ ሲሰልቅ ፈነደቀ። በሜዳው መሃል እኩዮቹ የሚሆኑ ልጆች ተደርድረው ተመለከተ። እንደርሱ ሁሉ ለሙከራ የተዘጋጁ ነበሩ። ከቆሙት ከመጨረሻው ልጅ ጀርባ በመሰለፍ ታዳጊዎቹን ተቀላቀለ። ሆርጌ ለልጁ ቅርብ መሆን ቢፈልግም ከሽቦ አጥር በስተጀርባ መጠበቅ ነበረበት። ፊቱን በሽቦ ላይ ለጥፎ የሊዮን የሙከራ ፈተና መመልከት ጀመረ። ትልልቅ የወረቀት ቁጥሮች በሙከራ ላይ በሚገኙት ታዳጊዎች ማሊያ ላይ ተለጥፈዋል። በሁለት ቡድኖች ለይተዋቸውና ቢጫና ቀይ ያልብሷቸው አጫወቷቸው። ወደ 70 የሚጠጉ ሕፃናት በክለቡ ለመመልመል ይሞክራሉ። እያንዳንዱ ተጫዋች ተሰጥኦውን ያሳይ ዘንድ የ5 ደቂቃ ዕድል ይሰጠዋል። ከተጫዋቾች ሁሉ የላቀ ባለተሰጥኦ ከተገኘ ደግሞ 10 ደቂቃ ያገኛል። ሊዮ በትዕግስት ጠበቀ፣ ብዙ ጠበቀ። ወደ ሜዳ ገብቶ ኳስ ለመንካት ተቻኩሎ ሳለ እርሱና ሌሎች ጥቂት ታዳጊዎች ተራቸው ደርሶ በአሰልጣኙ ተጠሩ። ሆርጌ ራቅ ብሎ ከቆመበት ሊዮ ወደ ታዳጊዎቹ ይበልጥ ተጠግቶ በነፃነት እንዲጫወት እጁን እያወራጨ አበረታታው። ሊዮም ቀና ብሎ ወደ አባቱ ከተመለከተ በኋላ የሙከራ ጨዋታው ተጀመረ። ሆርጌ የልጁን የምልመላ ሙከራ ጨዋታ እየተመለከተ ከሜዳው ራቅ ብሎ በስሜት ይዝላል። ሊዮ አፍታም ሳይፈጅበት በልዩ ፍጥነት ከአንደኛው ተጫዋች እግር ስር ኳሷን ቀምቶ በቁጥጥር ስር አዋላት። ጉድ በሚያሰኝ ቅልጥፍና የተጠጉትን ተጫዋቾች አልፎ በግቡ ፊት ለፊት ሲገናኝ በግራ እግሩ አጠማዞ ወደ መረቡ ላካት። ግብ ጠባቂው ቢንሳፈፍም ኳሷን ሊነካት እንኳን አልቻለም። ሊዮ ጎሉን ሲያስቆጥር አባቱ በታላቅ እፎይታ በረጅሙ ተነፈሰ። የሪቨር ፕሌት አሰልጣኞች የሊዮን ድንቅ ጥበብ ባይናቸው በብረቱ ተመለከቱ፣ ተማረኩበት። ታላቅ ተስፋ ላሳዩአቸው እጩ ተመልማዮች እንደሚያደርጉት ሁሉ ለሊዮም ተጨማሪ 10 ደቂቃ በሜዳ ላይ እንዲቆይ ፈቀዱለት። ልጁ ያዘ አይደለም፣ 2 ጊዜ ጎል በማስቆጠር በጭማሪ ድሉም ተጠቀመበት። በዚህም አላበቃም። የቡድን ጓደኛው 1 ጎል እንዲያስቆጥር ጣጣውን የጨረሰ ኳስ አቀበለው። የሪቨር አሰልጣኞች በሮዛሪዮ ልጅ ብቃት እርካታ ተሰማቸው። ይበቃል ብለው የሙከራ ጨዋታውን እንዲያቆም ሲያያዙት ዋናው መልማይ በሊዮኔል ሜሲ ውስጥ ያልተጠረገ አልማዝ በመመልከቱ የደስታ ስሜቱ በፊቱ ፈገግታ ላይ ይንጸባረቅ ነበር።
ሊዮ ከሌሎች ታዳጊዎች ጋር በሜዳው ዳር አረፍ ብሎ የአሰልጣኞቹን ውሳኔ መጠባበቅ ጀመረ። መልማዮቹ 5 ታዳጊዎችን በየተራ ጠሩ። ከተጠሩት አንዱ እርሱ ነበር። ወላጆች አብረው መጥተዋል? ከአሰልጣኞች አንዱ ወደ ሊዮ እየተመለከተ ጠየቀ። አባቴ ያውላችሁ አለ ሊዮ ወደ ማዶ ወዳለው ሆርጌ እየጠቆመ። አሰልጣኙ በወንታ ጭንቅላቱን ነቅንቆ ከሌላኛው አሰልጣኝ ጋር በስኬት መንፈስ ተጨባበጠ። እንግዲህ አባትን ልናነጋግር እንፈልጋለን። ሆርጌ መጣ። በኋላ ውሳኔያቸውን ባጭሩ ነገረው። ወደ ሪቨር ፕሌት ይዘውና ብሎ ፊቱን ወደ ሌሎቹ ሕፃናት አዞረ። የሆርጌ ልብ ደለቀ። ሊዮ ተሳካለት። ከአርጀንቲና ታላላቅ ክለቦች አንዱ ለሆነው ሪቨር ይመዘገብ ዘንድ የምልመላ ሙከራውን በብቃት አለፈ። ቢሆንም ውሳኔያቸውን ሊዮ ገና አላወቀም ነበር። የሙከራውን ውጤት አባቱ እንዲያስረዳው ጠየቀው። አባ ምን አሉህ? ልጄ እዚሁ እንድትቀር ፈልገዋል። ሆርጌ የተሰማው ደስታ እንዳይታወቅበት ለመደበቅ እየሞከረ ሊዮ ፈገግ አለ። በምልመላ ሙከራው ላይ ክህሎትን በሚገባ እንዳሳያቸው እርግጠኛ ነው። ጉራውን መንፋስ ስላልፈለገ ነው እንጂ መልማዮቹም ቀልባቸው እንደወደደው አውቋል። ግን ለኒውልስ ኦልድ ቦይስ እየተጫወትኩ መሆኑን ነግራቸዋል? ሆርጌ የሊዮን ጥያቄ ሲሰማ ተቀያየረ። ሊዮም የአባቱ ፊት መቀየሩን አጢኖ ቀና እንዳለ ምን ነው ችግር አለ እንዴ ሲል ጠየቀው። በእርግጥም ሊዮ ለኒውልስ ኦልድ ቦይስ የታዳጊዎች ቡድን እየተጫወተ መሆኑን ሆርጌ ለሪቨሮች አላሳወቃቸውም። ሪቨሮች ሊወስዱት እንደሆነ ካወቁ ኒውልሶች እንዲሁ በቀላሉ አይለቁትም። ባይሆን ጠቀም ያለ ገንዘብ እንዲከፍሉ መጠየቃቸው አይቀርም። ሆርጌ አሰልጣኞቹን ባይኑ ለመፈለግ የሜዳውን ዙሪያ ማተረ። በስታዲየሙ መውጫ በር አጠገብ ዋናው አሰልጣኝ ከሌሎች ታዳጊዎች ጋር ቆሞ ተመለከተው። ሊዮ አንተ እዚህ ጠብቀኝ ብሎ ወደ አሰልጣኙ በረረ። ጌታዬ አንድ ያልነገርኩት ነገር አለ። ልጄ ለኒውልስ እየተጫወተ ነው። አሰልጣኙ በሰማው ነገር አልተደሰተም፣ ግን ተጨማሪ ማብራሪያ ፈልጎ ጥያቄውን አስከተለ። ኒውልስ ኮንትራት ፈርሟል? ሆርጌ ከንፈሩን እየመጠጠ እውነቱን ነገረው። አዎ ኮንትራት ፈርሟል። አየህ ችግር አለ ማለት ነው። አሰልጣኙ ቀጠለ። ልንደራደራቸው እንችላለን፣ ነገር ግን እነርሱ ብዙ ገንዘብ የሚጠይቁ ናቸው። የበዛ ክፍያ ይፈልጋሉ። ሆርጌ ፈጠን ብሎ ጥሩ ነው፣ በቶሎ ስምምነት ላይ እንደምትደርሱ አስባለሁ። አሰልጣኙ ንግግሩን አቋርጦት ጭንቅላቱን ባሉታ እየነቀነቀ ቁርጡን ውሳኔ ያሳወቀው። በቃ ድርድሩን እርሳው። ወደኛ ስላመጣው በጣም እናመሰግናለን። በቃ እንዲያውም አያስፈልገንም፣ ይዘው ሂድ፣ መልካም ቀን ብሎት ካጠገቡ ሄደ። አሰልጣኙ ርቆ ሲሄድ ሆርጌ በጸጸትና በስስት አይኑ ተመለከተው። የልጁን የሕክምና ወጪ የሚሸፍን ክለብ ፍለጋ ከ4 ሰዓት በላይ የተጓዘበት ዓላማ ውሃ በላው። ከርታታው ሆርጌ አይኑን ጨፈና አድርጎ የሆነውን ለሚጓጓው ልጁ ሊነግረው ተዘጋጀ። ልጄ በቃ ለሪቨር ፕሌት መጫወት አትችልም። አይዞ ገና ብዙ ከዚህ የተሻሉ ዕድሎች ይጠብቁሃል። ዛሬ እኮ ጥሩ የተጫወትኩ መስሎኝ ነበር። ሊዮ የሚናገረው ጠፍቶት አይኑን ፈንቅሎ ሊወጣ ከተቃረበው እንባው ጋር እየታገለ በድንገት ባዶነት ተሰማው። ምን ማድረግ እንዳለበት ታውቃለችና በሞት የተለየችው አያቱ ሴሊያ አጠገቤ ብትሆን ብሎ ተመኘ። ልጄ ነገሩ ያንተው አጫወቱ የሚችሉታ ጉዳይ አይደለም፣ የፉትቦል ቢዝነስ ጉዳይ ነው። አንተማ ድንቅ ጨዋታ ተጫውተሃል፣ ግን በእግር ኳስ ውስጥ የሚሽከረከረው ገንዘብ ብዙ ነው። ታዲያ ምንድነው ማድረግ ያለብን? ሊዮ አባቱ መፍትሄ ያለው እንደሆነ ጠየቀ። በቃ ለኔቶ አንተ ሳትጨነቅ ዝም ብለህ ተጫወት፣ እኔ መፍትሄ አመጣለሁ፣ አይዞ። አድማጮቻችን ቀደም ሲል ሜሲና ያልተሰሙ የልጅነት ታሪኮቹ በሚል በክፍል 3 ያቀረብነው ዝግጅት ነበር ያደመጣችሁት። የሜሲን ታሪክ በመተርጎም መንሱር አብዱል ቀኒ አዘጋጅቶ በማቅረብ ይስሐቅ ቀለመወርቅ አብሬያችሁ ቆይቻለሁ። ሳምንት በክፍል 4 የሜሲና ያልተሰሙ የልጅነት ታሪኮቹ እንመለሳለን። መልካም ጊዜ። አድማጮቻችን ከግለ ታሪኩ ተመልሰናል። አንድ ሙዚቃ ጋብዘናችሁ እንመለሳለን። የተዘጋጀው ሙዚቃ የሃይማኖት ግርማ ሽሩ የተሰኘው ሙዚቃ ነው። ግጥምና ዜማ ቢናሚር አህመድ፣ ቅንብር ዳግማዊ አሊ ነው የሰራው። ከሃሚንግ ስፖርት ቀሪ ዝግጅቶች ጋር መልካም ቆይታ።
አድማጮቻችን ተመልሰናል። አሁን በቀጥታ ወደ ውጭ ሀገር ስፖርታዊ ጉዳዮች ነው የምናልፈው። በትናንትናው ዕለት የአውሮፓ ቻምፒዮንስ ሊግ የመጀመሪያ ጨዋታዎች ጀምረዋል። አርሰናል ተቀይረው በገቡት ማርቲኔሊና ትሮሳርድ ግቦች አሸንፏል። እንደዚሁም ደግሞ በሁለተኛው ግማሽ ብቻ በተቆጠረ 8 ግብ ጁቬንቱስ ከቦሩሲያ ዶርትሞንድ ጋር አቻ የተለያየበት፣ እንደዚሁም ደግሞ ሪያል ማድሪድ ማርሴይን በአወዛጋቢ የፍጹም ቅጣት ምት 2-1 ያሸነፈበትን ጨዋታ ተመልክተናል። አርሰናል የአውሮፓ ቻምፒየንስ ሊግ ጨዋታውን አድርጎ አትሌቲክ ቢልባውን 2-0 አሸንፏል። የሰሜን ለንደኑ ክለብ ወደ ስፔን አምርቶ በሳንማሚስ በአትሌቲክ ቢልባው ሜዳ ሳንማሚስ፣ ይሄ ሜዳ እንደምናስታውሰው ትልልቅ የአውሮፓ ውድድሮች የሚከናወኑበት ነው። እኔ በበኩሌ በተለይ በ2024 በአውሮፓ ቻምፒዮንስ ሊግ ፍጻሜ በሴቶች የኦሊምፒክ ሊዮኔስንና የባርሴሎናን ጨዋታ አስተናግዶ ባርሴሎና ባይታና ቦኒማቲ ኮንካና እንደዚሁም በአሌክሲያ ፑቲያስ ጎል 2-0 አሸንፎ የአራትዮሽ ዋንጫን የጆናታን ሂራልዴዝ ቡድን ሲያሸንፍ ይሄን ትልቅ ጨዋታ ያስተናገደ ስታዲየም እንደነበር እናስታውሳለን። የአትሌቲክ ቢልባው ሜዳ ሳንማሚስ። በዚህ ሜዳ ነው እንግዲህ አርሰናል ጨዋታውን አድርጎ ጋብሪኤል ማርቲኔሊ እና ሌክሳንድሮ ትሮሳርድ ባስቆጠሩት ግቦች ማሸነፍ የቻለው። ብራዚላዊው ማርቲኔሊ በኤቤሬቼ ኢዜ ተቀይሮ በገባ በ36 ሰከንድ ውስጥ አርሰናልን ቀዳሚ ያደረገች ግብ ሲያስቆጥር፣ ትሮሳርድ ደግሞ 87ኛው ደቂቃ ላይ ሁለተኛዋን ግብ ከመረብ አሳርፏል። መድፈኞቹ በአምስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከማንቸስተር ሲቲ የሚገናኙ ነው የሚሆነው። በሌላ የቻምፒዮንስ ሊግ ጨዋታ ኡኒየን ሴንት ጊሎስ ፔዝቪ አይንድሆቨንን 3-1 አሸንፏል። በአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታ ከሜዳው ውጪ ከጁቬንቱስ የተጫወተው ቦሩሲያ ዶርትሞንድ አራት አቻ ተለያይቷል። ቦሩሲያ ዶርትሞንድ በቡንደስሊጋው ደካማ የሚባል እንቅስቃሴ ነው ባለፉት ዓመታት ሲያደርግ የነበረው፣ አመርቂ የሚባል እንቅስቃሴ አላደረገም። በተደጋጋሚ ግን በአውሮፓ ቻምፒዮንስ ሊግ መድረክ ግን የተሳካ ጉዞ ሲያደርግ ተመልክተናል። ሀቻምናም ከሪያል ማድሪድ ጋር ፍጻሜ መድረሱን ተመልክተናል። ዘንድሮም ደግሞ ይኸው የአውሮፓ ቻምፒየንስ ሊግ ተሳትፎን አግኝቶ ሲጫወት እየተመለከት ነው። ጁቬንቱስን እንግዲህ 4-2 እየመራ ነበረ። ጁቬንቱስ ከኋላ ተነስቶ ነው 4 አቻ በሆነ ውጤት ከቦሩሲያ ዶርትሞንድ ጋር የተለያየው። ሁሉም ግቦች በሁለተኛው ግማሽ ነው የተቆጠሩት። በቱሪን በተደረገው ጨዋታ ኳሪም አዳይሚ፣ ፊሊክስ ነምቻ፣ ያን ኮቶ እና ሬሚ ቤንሳይቤኒ በፍጹም ቅጣት ምት የዶርትሞንድን ግቦች አስቆጥረዋል። ዱሳን ቭላሆቪች የጁቬንቱስን 2 ግቦች ሲያስቆጥር፣ ኬናን ይልዲዝ እና ኬሊ ቀሪዎቹን ግቦች ያስቆጠሩ ተጫዋቾች ናቸው። ጁቬንቱስ በሳምንቱ የጣሊያን ደርቢ ኢንተር ሚላን ላይ 4 ግቦችን አስቆጥሮ ማሸነፉም የሚታወስ ነው። በአውሮፓ ቻምፒየንስ ሊግ የመጀመሪያ ጨዋታ በሳንቲያጎ ቤርናቡ ከኦሊምፒክ ዴ ማርሴይ የተጫወተው ሪያል ማድሪድ 2-1 አሸንፏል። ኪሊያን ኤምባፔ በፍጹም ቅጣት ምት 2ቱን የማድሪድ ግቦች አስቆጥሯል። ዳኒ ካርቫሃል በቀይ ካርድ ከሜዳ በወጣበት ጨዋታ ቲሞቲ ዊሃ የማርሴይን 1 ግብ ያስቆጠረ ተጫዋች ሆኗል። ቶትናም ሆትስፐርም ቪያሪያልን ሉዊስ ጁኒየር ራሱ ላይ ባስቆጠረው ግብ 1-0 አሸንፏል። የሪያል ማድሪድ ፍጹም ቅጣት ምት ኪሊያን ኤምባፔ ያስቆጠረው ግን አከራካሪ ነበር፣ የሚያሰጥ አልነበረም የሚል ነገር ነው የተነሳውና ዛሬም የሚደረጉ የተለያዩ ጨዋታዎች አሉ። ቼልሲ ከባየር ሙንሽን ወይም ከባየር ሙኒክ፣ ሊቨርፑል ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ይጠበቃል። ከ2 ዓመት በኋላ ወደ አውሮፓ ቻምፒዮንስ ሊግ መድረክ የተመለሰው ቼልሲ ዛሬ ከባየር ሙኒክ የሚያደርገው ጨዋታ ይጠበቃል። በእንግሊዝ ፕሪሚየር ሊግ ከብሬንፎርድ ነጥብ የተጋራው አሰልጣኝ ኢንዞ ማሬስካ ወደ ጀርመን በማቅናት ምሽት 4 ሰዓት ላይ ባየር ሙኒክን ይገጥማል። በአሊያንዝ አሬና በሚደረገው ጨዋታ በቼልሲ አካዳሚ ያደገው ጀማል ሙሲየላ አሁንም በጉዳት ወደ ሜዳ የማይመለስ ሲሆን አልፎንሶ ዴቪዝ እና ራፋኤል ጉሬሮም በጉዳት ከባየር ሙኒክ ስብስብ ውጭ ናቸው። በሌላ በኩል በውሰት ከቼልሲ ወደ ሙኒክ
ያመራው ኒኮላስ ጃክሰን የማይሰለፍ ተጫዋች ስለሆነ የቀድሞ ክለቡን ቼልሲን አይገጥምም ማለት ነው። ሃሪ ኬን እና ሉዊስ ዲያዝ የባቫሪያኑን የፊት መስመር የሚመሩ ተጫዋቾች ናቸው። ሉዊስ ዲያዝ በተለይ ወደ ቡንደስሊጋው ሄዶ ለባየር ሙኒክ መጫወት ከጀመረ በኋላ በተከታታይ ጎል ሲያስቆጥር ተመልክተነዋልና ይሄ ጥምረት አንዱ የሚጠበቅ ነው ማለት ነው። ከሃሪ ኬን ጋር የሚያደርገው በቼልሲ በኩል ከጉዳቱ የተመለሰው ኮል ፓልመር በቋሚ አሰላለፍ ውስጥ ሊካተት ይችላል ተብሏል። ሌቪ ኮልዊል፣ ቤንቶ ባዳያሽሊ፣ ሊያም ዴላፕ እና ሮሜዮ ላቪያ አሁንም ጉዳት ላይ ያሉ ተጫዋቾች ናቸው። በተመሳሳይ ምሽት 4 ሰዓት ላይ ሊቨርፑል በአንፊልድ ከአትሌቲኮ ማድሪድ ጨዋታውን ያደርጋል። በሊጉ አራቱንም ተከታታይ ጨዋታዎች ነው ያሸነፈው ሊቨርፑል የአውሮፓ መድረክ ጅማሮውን ለማሳመር ከስፔኑ ክለብ ይጫወታል። አምና ቡድኖች የእርስ በርስ ጨዋታቸውን አድርገው የአውሮፓ ቻምፒዮንስ ሊግ አዲስ ፎርማት እንደመጣ ይታወቃልና ምድቡን በአንደኝነት መርቶ ነው 16 ቡድኖች ለሚያደርጉት የጥሎ ማለፍ ውድድር አንደኛ ሆኖ ሊቨርፑል መግባቱን እናስታውሳለንና ዘንድሮም ያንን ነገር ለማስቀጠልና ከአምናውም የተሻለ ጉዞ ለማድረግ ከዛሬ ጀምሮ ከአትሌቲኮ ማድሪድ ጋር ከሚያደርገው ጨዋታ ጀምሮ ነጥብ ይዞ መውጣት ይጠበቅበታል ሊቨርፑልና የቀዮቹ አሰልጣኝ አርነ ስሎት በነበረው ጋዜጣዊ መግለጫ ሲናገር የእንግሊዝ ክብረ ወሰን በሆነ 125 ሚሊዮን ፓውንድ ያስፈረሙት አሌክሳንደር ኢዛክ የመጀመሪያ ጨዋታውን እንደሚያደርግ ተናግሯል። ሆላንዳዊ አሰልጣኝ ከአትሌቲኮ ማድሪድ የሚያደርገው ጨዋታ ፈታኝ እንደሚሆንም ገልጿል። ከርቲስ ጆንስ ዛሬ ወደ ልምምድ እንደሚመለስ ተናግሯል። አሰልጣኙ ከኤቨርተን ለሚያደርጉት የመርሳይድ ደርቢ ግን እንደሚደርስ አሳውቋል። በላሊጋው አስከፊ ጅማሮ ያደረገው አትሌቲኮ ማድሪድ ካደረጋቸው 4 ጨዋታዎች ማሸነፍ የቻለው አንዱን ብቻ ሲሆን ዛሬም ሌላ ፈተና ይጠብቀዋል። የ2024-25 የአውሮፓ ቻምፒዮንስ ሊግ አሸናፊው ፔዤ በፓርክ ደስ ፕራንስ የቤርጋሞውን ክለብ አትላንታን ያስተናግዳል። አትላንታ እንግዲህ አሰልጣኙን ለረጅም ጊዜ ሲያሰለጥኑ የነበሩትን ጃን ፓብሎ ጋስፔሪኒን ማሰናበቱ ይታወሳል። በጣሊያን ደርቢ በጁቬንቱስ 4-3 የተሸነፈው ኢንተር ሚላን ወደ ሆላንድ አቅንቶ እንግዲህ ከአያክስ አምስተርዳም ጋር የሚጫወት ይሆናል። ሌሎችም እንደዚህ የዛሬ የአውሮፓ ቻምፒየንስ ሊግ ውጤቶችን ደግሞ ከጨዋታው በኋላ በሃሚንግ ስፖርት የምናስቀኛችሁን የሚሆነው የአውሮፓ ቻምፒየንስ ሊግ በዘንድሮ ዓመት ምን አይነት መልክ ይኖረዋል? ሀሳብ አስተያየታችሁን አስፍሩልን። በሃሚንግ ስፖርት የሚቀርቡ ልዩ ልዩ የቅድመ ጨዋታ የድህረ ጨዋታ በስፖርተኞች ግለ ታሪክ እንደዚሁም ደግሞ በተመረጡ ርዕሰ ጉዳዮች ላይ የምናደርጋቸውን የተለያዩ ዝግጅቶች አስመልክቶ ሰዎች ጋር እንዲደርሱ ሳብስክራይብ በማድረግ የደወል ምልክቷን በመጫን ሼር በማድረግ እንድታጋሩ እንጠይቃለን። በመናኸሪያ ሬዲዮ 99.1 ዘወትር ሰኞና አርብ ከ7 እስከ 8 ሰዓት የሚቀርበውን የሃሚንግ ስፖርት ዝግጅትንም ባለፉት ጊዜያት እስከ ሐምሌ 5 ድረስ ስናቀርብ ነበረ። ከመጋቢት 12 እስከ ሐምሌ 5 ለ5 ወራት እያቀረብን ቆይተናል። አሁን በቀጣይ ጊዜ ደግሞ አጋሮችን በመያዝ ሚካኤል ደጀኔ፣ ይስሐቅ ቀለመወርቅና ሜሮን ኃይለስላሴ በአዲስ አቀራረብ በሃሚንግ ስፖርትን በመናኸሪያ የምናገኘው ነው የሚሆነው። መልካም ቀን ይሁንላችሁ። መልካም ጊዜ። እሺ አድማጮቻችን፣ የዛሬው የሃሚንግ ስፖርት ዝግጅት በዚህ ተጠናቋል። ፕሮግራሙን አዘጋጅቶ በማቅረብ ይስሐቅ ቀለመወርቅ እና ሜሮን ኃይለስላሴ ከቴክኒክ ባለሙያችን መልካም ደባስ ሱሪ አብረናችሁ ቆይተናል። ሳምንት በተመሳሳይ ሰዓትና ጊዜ እስክንገናኝ ከቀሪ የመናኸሪያ ሬዲዮ 99 ሙዚቃም ጋብዘናቸው ነው የምንሰነባበተው። የዶሪስ ዲንን ሙዚቃ አዘጋጅተናል። My name is Doris Dean. I was born in 1917. I turned 90 years old today, or it could have been yesterday. I really couldn't say. My mother named me Doris Dean for a trick rider she had seen. Some kind of old-time Wild West show. It was part circus, part rodeo. Don't have those anymore. But that's something that
I wish I'd seen the brave and beautiful Doris Dean. ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።